ሙብዬ ያልታሰበ ደስታ ወደ ቤቱ መጥቷል። እንግዲህ ያው ራሱን አሳምኖ እኔ ወንድም የለኝም ብሎ እየኖረ ነበረ። ነገር ግን ፈጣሪ ምን ይሳነዋል? ወንድሙን አምጥቶለታል። ሀይሚና ብሩኬም አሁንም ያው መነጋገሪያ ናቸው ቲክቶክ ላይ በጣም በሚያሳዝን ሁኔታ። አሁን የትናንትናው ቪዲዮ ራሱ ምን የሚያስጠላ ነገር አለው እንዴ? ትምህርት ነው ያስተላለፉት። ነገር ግን ልጆቹ ነገር ይገንባቸዋል እና አሁንም ደግሞ በዚህ ተነስተዋል። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ። እንግዲህ ሙቢ በጣም ደስ ብሎኛል። እየተደሰትኩት በሀዩ ነው። በነገራችን ላይ የእሱ ስለሆነች ወንድሟ ፈቅዶ ስለሰጠው በጣም ነው ደስ ያለኝ። ሙቢዬም ደግሞ ፈተናውን ስላለፈ ምክንያቱም ማንም ሰው ከሚወደው ሰው ጋር ሲኖር እጅግ በጣም ደስተኛ ነው የሚሆነው እና ምን ይባላል በተለምዶ ሴት ልጅ የምታፈቅረውን ሰው ስታገባ ፊቷ ያለመልማል ነው የሚባል ባለሳሳት ብቻ እንደዚህ አይነት ነገር አለ እና ማናችሁም የተፋቀራችሁ በሙሉ ከምትወዱት ሰው ጋር እንድትኖሩ ምኞቴ ነው እና በጣም ነው ደስ ያለኝ ማለት ነው እነሱ በአንድ ላይ በመሆናቸውን። በመቀጠል ወንድሙም ስለመጣ እጅግ በጣም ደስ ብሎኛል። ተመሳሳይ ወንድም መንታ ናቸው እንዴ ማለት ምናቸው ይለያል። አሁን ትንሽ ሙቤ ረዘም ማለት እንጂ ጥርሳቸው፣ ፀጉራቸው፣ ፊታቸው ይሄ ፊት አለ ወይ ያለኩ ሙቤ እና ያው እናቱንም ትንሽ የማኩረፍ አይነት ነገር እንትን አለው። ያው አዝኜብሻለሁ ማሚ ለምን ደበቅሽኝ እያለ ነበረ ማታ። ማሚ ዝም ብላ ላይሆን ይችላል ሙብዬ አሁን ደስታን ተደሰት፣ ነገር ግን ያው ቀስ ብለህ ደግሞ እያንዳንዱን የምትደርስበት ይሆናል ብዬ አስባለሁ። ባለ ተደሰት ዛሬን ተደሰት ነው የሚለውና ፏበል ወንድም የለኝም ብሎ ተስፋ ቆርጦ ምናምን ብቸኛ ነኝ ብሎ እየኖረ ነገር ግን ድንገት ወንድሙ ሲመጣ ምን ያክል ያስደስታል። ዋው የሚገርማችሁ ያው እኔ ብዙ ጊዜ ዩቲዩበሮችን አያለውኝ ነገር ግን ጊዜ ስለማጣ አልሰራም ቪዲዮ። በሀይሚና በብሩኬ ነው አብዛኛውን የምሰራው። አንዳንዴ ሲመቸኝ ደግሞ በሌሎች እሰራለሁ ከጊዜ አንጻር። እንደውም እህቴ አንቺማ ቲክቶክ አትገቢም፣ እኔ ቲክቶክ ገብቼ ተቃጠልኩ በሀይሚና በብሩኬ ልጆቹን እያስጠመዷቸው ነው፣ በጣም እየሰደቧቸው ነው ብለሽኝ ነበረና ውድዬ። አዎ ቲክቶክ አልገባም እውነት የጊዜ እጥረት አለብኝ ውዶች። አሁን ደግሞ በጣም እየከበደኝ ነው። የምንድን አላውቅም ብዙ አመት አሳልፌያለሁ ግን አሁን ትንሽ ከበደኝ ስራ ማለት ነው ውዶችዬ። ድካም መጣ እንደ እርጅና መጣ እንደ ኧረ እኔ ገና ነኝ አንድ ፍሬ ልጅ ማርያም እንምላችሁ ግን በጣም ጊዜ ያጥረኛል። እና አላችሁ እንደተለመደው እንግዲህ ከስንት ቀን በኋላ ቲክቶክ ገባሁኝ ማለት ነው። ስገባላችሁ አሁንም ሀይሚና ብሩኬ ናቸው። አንዳንዴ ደግሞ በጣም የሚያበሳጨኝ ነገር ማለት ነው እነዚህ ቆንጆ የሆኑ ልጆች ይሄ ፊታቸውን ቡጭርቅርቅ አድርገው እንዳልሆን አድርገው ይዘቀዝቋቸዋል። እና የስራችሁን ይስጣችሁ እናንተ ሰዎች ግን እንደዚህ የሰው ፊት አበለሻሽታችሁ የምትዘቀዝቁ ሰዎች የስራችሁን ታገኙታላችሁ። ምክንያቱም ከተንኮል ምንም የሚጠቅማችሁ ነገር የለም። ዞሮ ዞሮ ለራሳችሁ ነው የሚሆነው፣ ምናልባት ይዘገያል እንጂ። እና ትናንትና በተሰራው ቪዲዮ ውዶቼ እንግዲህ ብሩኬ መጀመሪያ ሲጀምር ይሄ ነገር በጣም መጥፎ ነው። አንደኛ ኪስን ያራቁታል፣ ገንዘብ ይጨርሳል። ሁለተኛ ለጤናችሁ ጠንክ ያመጣል። ሲቀጥል ደግሞ ከዚህ ውስጥ ከገባችሁ በኋላ በሉ በሉ ነው እንጂ የሚላችሁ እንድትወጡ አትሆኑም፣ ሱስ ይዛችኋል እያለ መክሮ ምናምን ነው ከዛ ቪዲዮውን የጀመረው ማለት ነው። ነገር ግን ሳያዩ የሚፈርዱ በጣም ብዙ ስለሆኑ የሰው ልጅ መጀመሪያ አይቶ አይፈረድም። መጀመሪያ ምንም ይሄ ሀሳብ የሚሰጥበት ምክንያት የለም። ዋናው መጨረሻው እስከሆነ ድረስ ከዚህ ቆርጠው ወስደው የፖሰቱ ሰዎች አይደለም አሁን ዋናው ነገሩን ያመጡት ማለት ከታች ምንም ሳያዩ የሚፈርዱ ማለት ነው። ትንሽ የቪዲዮ ከዚህ ተቆርጦ ስለሄደ ብቻ ከታች ጭፍጭፍ እያደረጓቸው ነው። ልክ ብሩኬና ፍፄ ባለጌ እንደሆኑ ከዚህ በፊትም እንደሚያደርጉት ብዙም ነገር ይሄ እንደሚጠጡ ሁላ ማለት ነው። ከሆነ ቤት ነው ያየሁት እኔ ፈለወሬም አይደለችም እንደው ቫይራል ወጥቶ መጥቶልኝ ነው መሰለኝ። እና መማር የፈለገ መማር ያልፈለገ ደግሞ በቃ በሳይለንት መቀመጥ። የመናገር እኮ ግዴታ የለባችሁም። ምንም ሳታውቁ ከልጆቹ ላይ አትፍረዱ። እንደዚህ አይነት ነገር አያውቁም ልጆቹ። ለትምህርት ነው ያመጡት፣ ስራ እየሰሩ ነው። ለምን ሰሩ ብላችሁ እየተቃወማችሁ ከሆነ አዎ ይሄ ቅናት ነው ብለን እንወስደዋለን። እንግዲህ ምን ይደረጋል። ከመሬት ተነስቶ ውሃ ቀጠለ በማለት የሰው ልጅ መጨፍጨፍ ይሄ አግባብ አይደለም። እናንተም መብት የላችሁም እኮ እውነት ለመናገር ማለት ነው እንዴ። ሰው እኮ ማለት ነው ከመሬት ተነስቶ በቃ እነሱን ለመጥላት ወይም ለመስደብ ሲፈልጉ ብሩኬ ሀይሚን አፈቅርሻለሁ የማይላት እኮ ስለማይወዳት ነው ብለውም ይናገራሉ እኮ። ከምር ከቤቷን ብዙ ጊዜ ፕራንክ ሲያደርጋት የሆነ እወድሻለሁ አፈቅርሻለሁ ማትላት አትወዳትም፣ በጊዜው አትጫወት ብለው ይኮምቱለታል። እሱ ለራሱ ማለት ነው። ከእነሱ በላይ ስለ ህይወታችሁ ስለ እያንዳንዱ እንቅስቃሴያቸው እኛ እናውቃለን አትበሉ።
ምንም የምታውቁት ነገር እስከሌለ ድረስ ማለት ነው። በ30 ደቂቃ ቪዲዮ የሰውን ህይወት ልትገምቱት አትችሉም። ሀይሚ አሁን በፊት ከዚህ ጋር 30 ደቂቃ ወይም ደግሞ 20 ደቂቃ እየሳቀች ታሳየን ነበር። ነገር ግን ከጀርባ በጣም ብዙ ችግሮችን ታሳልፍ ነበር። አንደኛ በወንድሞቿ ለምን እየፈቀዱላት አልነበረም። በጣም ብዙ ነገሮች የሚያሳስቧት ነበሩ። እየተጨነቀች ሂዳ ብሩኬን ታገኝ ነበር። አያቸው አይደለ? ስለ ሰው ህይወት ምንም የምናውቀው ነገር የለምና ዝም ብላችሁ ቁጭ ብላችሁ ስትሰድቧቸው አትዋሉ እንዴ። ደግሞ አፈቅርሻለሁ አለ አፈቅርሻለሁ አላለ ከእናንተ ላይ የሚጨመር የሚቀነስ ነገር አለ? እና ደግሞ ሀይሚ አትመጥነውም የምትሉም ደግሞ አላችሁና ያው እናንተ ናችሁ የምትመጥኑት። ቁጭ ብላችሁ ሰውን ስትሳደቡ የምትውሉ ድንቄም መጠነችውም አልመጠነችውም በህይወቱ ፍቅረኛ የምትመርጡለት እናንተ አይደላችሁም። በዚህ አጋጣሚ ማለት ነው እንኳን አይደለም ለብሩኬ ለወንድማችሁ ራሱ እናንተ ፍቅረኛ መምረጥ አትችሉም። ሀይሚዬ ማለት የተከበረች ንግስት የሆነች በብሩኬ ልብ ከዚህ ሁሉ ሴት ላቅ ብላ ነግሳ የተቀመጠች ሴት እንደሆነች መረዳት አለባችሁ። እኔ እኮ ማለት ነው ውድ ቤተሰብ አሁን ምክንያታቸው ቢገባኝ እኮ ጥሩ ነበር። ያለ ምክንያት እኮ ነው ተነስተው ማለት ነው ዝም ብለው እየተከፋፈሉ ለራሳቸው። እንዴ መከፋፈል ለፊሊስጤንና ለእስራኤል አልጠቀምም አልኳችሁ እኮ። በቃ ተረጋጉና ተደማመሩ። ምንድን ነው ልጆቹንም ለቀቅ አድርጓቸው። ስራ ይስሩ ነው የምትሉት? ምን ይስሩ? እሺ ቆይ ይኸውላችሁ አንድ ቲክቶክ ላይ የመጣ ልጅ አለ፣ በጣም ግራ የሚያጋባ ማለት ነው። አሁን ዛሬ ምን አለ ሀይሚዬን የለጠፈችውና ከህፃን ልጅና ከትልቅ ሰው በእድሜ ማን ይበልጣል ብሎ ግራ የሚያጋባ ጥያቄ። አሁን ባለፈው ራሱ ማክሰኞ ማን ነው ምንን ይመስላል ብሎ ጠየቀ። አያችሁ እንደዚህ ግራ የሚያጋባ ሰው አለ። ከዛ ሄዳችሁ ግራ ተጋቡ በቃ ማለት እነዚህ ልጆች ለቀቅ አድርጓቸው ማለት ነው። ይሄው እንግዲህ ከዛ እየተፋለሱ የሀይሚና የብሩኬ ቻናል እኮ ቀዘቀዘ። ማርያምን ቀዘቀዘባቸው በጣም ማለት ነው። ወረደ እንዴ ከ150 ከ160 ምናምን አሁን ወደ 118። አረ በጣም ይደብራል። እንደው ሀይሚና ብሩኬ አንድ ከባድ ፕራንክ አምጥተው ቢያጨናንቁት ጥሩ ነው። አሁን ደግሞ እንደዚህ ስል በጣም መልካም ሰዎች እንደሚጎዱ አውቃለሁ፣ በእነሱ እንደሚጨነቁ። ግን እንደነዚህ ሀይሚና ብሩኬን መተው ዝም ብለው ያለ ምክንያት የሚሳደቧቸውን ሰዎች ማለት ነው ከባድ ፕራንክ አምጥተው ማንጫጫት ነው። የምሬን ነው እንዴ አላርፋሉ እኮ በቃ ቢቻላቸው እኮ ማለት ነው መራመጃቸውን ሁሉ እኛ እንቆጣጠረው ሊሉ ነው ትንሽ የቀራቸው አሁንማ። እኔማ በየጊዜው ቲክቶክ ብገባ አብዳለሁ ውዶቼ። ደግነቱ ያው ከጊዜ አንጻር ስለማልገባ ነው እንጂ በገባው ሰዓት የማየው ኮሜንት በጣም ነው የሚያናድደኝ። ማርያምን እንምላችሁ ከልቤ ስነግራችሁ በጣም ነው የሚያናድደኝ ማለት ነው። ምክንያቱም እኔ ሰው ያለ ምክንያት የሚናገር ሰው በጣም ነው የሚደብረኝ።